እስራኤሎች ሁል ጊዜ እያወቁ ያጠፋሉ እና በዚህ አካሄዳቸው ደግሞ ራሳቸውን ብቻ ሳይሆን ዓለምን አደጋ ላይ እየጣሉ ነውና ሌሎቹ ህዝቦች ይህንን ሊያውቁና ሊጠነቀቁ ይገባል እያለ በተለያየ መልክና ገጽታ የነሱን ሁኔታ ያሳውቀናል። ቁል ኢን ካነት ለኩም الدار والآخرة عند الله ራሳቸውን ከመውደድና ከማርነቅ ብዛት የተነሳ በአንጻሩም ደግሞ ሌሎችን ከመናቅ ብዛት ምን ይላሉ? የዚህ የዱንያው ጉዳይ አልበቃ ብሎ በዛኛው ዓለም ለየድኹል الجنة الا من كان هودا او نصارى ጀነት ለመግባት የፈለገ ሰው ይሁዳ መሆን አለበት። ይሁዳ ያልሆነ ሰው ጀነት የመግባት እድል ጭራሽ የለውም እስከ ማለት ሄደዋል ይለናል ማለት ነው። ክርስቲያኖቹም የነሱን ፈለግ በመከተል ደግሞ ኢላ መን ካነ ነሷራ ብለው ሁለተኛን ደረጃ ይዘዋል ማለት ነው። ሌላው ያው ቦታ የለውም ተባሯል ማለት ነው። ይህ ነው ያላቸው አቋም ከናንተ አኳያ እያለ ነው አላህ Subhanahu Wa Ta'ala። በሌላው ቦታ ወለን ተርዳ አንከል ይሁዱ ወለን ነሷራ hatta ተተቢያ ሚለተሁም ካለ በኋላ ወላሁ አዕለሙ ቢአዳኢኩም ይላል። እናንተ ወዳጅ ዘመድ የምትሏቸው ሰዎች አላህ ግን Subhanahu Wa Ta'ala ማንነታቸውን ያውቃልና ይነግራቸዋል፣ ስለነሱ ይገልጽላቸዋል። ይሄን ካሳወቅናቸው በኋላ ይብሻው ግድ የለም ይሁንበት የምትሉ ከሆነ የራሳችሁ ጉዳይ ይላል ማለት ነው። እና እነሱ እንግዲህ ራሳቸውን ቅዱሳን ከማድረጋቸው የተነሳ ጀነት የኛ ርስት ናት፣ ጀነት ለመግባት የሚችለው የኛ አባል የሆነው ብቻ ነው እስከ ማለት ሄደዋል ማለት ነው። ይህ አባባላቸው እንግዲህ እውነት መሆኑን ለማረጋገጥ ማስረጃ ያስፈልገዋል። እስኪ ለዚህ አባባላችሁ ማስረጃ ተሰጡኝ ከሆነ ሞትን እስቲ ተመኙ በላቸው ይላል። እንግዲህ 100% ጀነት የኔ ንብረት ናት ያለ ሰው ጀነት ለቶሎ ለመሄድ ይቸኩላል እና ሞትም አይፈራም። ፈተመነው الموت ሞትን ተመኙ ብለህ ሲጠይቃቸው እንኩንቱም ሷዲቂን እንደምትሉት እውነተኞች ከሆናችሁ ብለህ በምትጠይቃቸው ጊዜ ወለየተመነው አበዳ ሞትን ጭራሽ ሊመኙት አይችሉም ይላል ማለት ነው። ለምን? ቢማቀደመት አይዲህም በመላሳቸው የሚናገሩት ሳይሆን እጃቸው ያሳለፉትን ጀሪማ ያውቃሉ ምን እንደሰሩ። እነሱ ለጀሃነም የሚያበቃን ሁሉ ጀራኢም ያልሰሩት ነገር የለም። ያንን አይነት አስከፊ ስራ ያፈራ ደግሞ ሰው ጀሃነም እንጂ ጀነት እንደማይጠብቀው ያውቃሉና በምንም አይነት ሞትን ሊመኙ አይችሉም። ከሞቱ በኋላ ያው ወደ በርዘኽ ከዛም ተሻግሮ ወደ ሲኦል እንጂ ወደ ጀነት እንደማይሄዱ ያውቃሉና ይላል ማለት ነው። والله عليم بالظالمين እነዚህ አይነቶችን ግፈኞች አላህ Subhanahu Wa Ta'ala ጠንቅቆ ነውና የሚያውቃቸው። እስቲ በዚህ ጥያቄ ፈትናቸው ይላል። እንዳሉትም ሲጠይቋቸው አንድም ይሁዳ ሳትብሎት ልሙት የሚል አልተገኘም እስካሁንም ድረስ አይሉም ማለት ነው። ወላ የተመነው አበደም ማቀደመት አይዲህም በሱረቱል ጁሙአም እንደዚሁ ይደግመዋል ይሄንን ነገር ማለት ነው። نحن اولياء الله واحباؤه የሚሉ ሰዎች እንደገና ጀነት የኛ ጥሪት ናት የሚሉ ሰዎች ጀነት መፍራት አልነበረባቸውም ሞት መፍራት። ምክንያቱም ሞት ወደ ጀነት መሻገሪያ ኩብሪ ድልድይ ነውና ማለት ነው። ያልሞተ ሰው ጀነት አይገባም። ስለዚህ ዛማዶ የሚጠብቀው ጀነት እስከሆነ ድረስ ይሄን ሞት መሻገር ምንም ፈራለሁኝ ሊል አይችልም። ለምን? ያ የሚለው ነገር እንደማይሆንለት ያቃልና ይላል። ከዚህም በማያያዝ ሞትን እንዳውም ከማንኛውም ህዝብ የበለጠ የሚፈሩና የሚጠሉ መሆናቸውን በምሳሌ ሲገልጽ ወለተጅደነሁም አህረሰ الناس على حيات እንኳን እነሱ ባፋቸው ተመኝተው ሞትን ሊጠሩት ይቅርና መደበኛው